ዛሬ እንግዲህ ሁላችንም የሚያስማማ አንድ ሀሳብ ተፈጥሯል። ምንድነው? አብርሃም ከሁለታችሁም ርቆ ቤተሰብ ጋር ሄዶ ራሱን ማዳመጥ፣ ለራሱ የጥሞና ጊዜ መስጠት አለበት የሚል ሀሳብ ተፈጥሯል። ይሄ ደግሞ ሁላችንም ያግባባናልም ያስማማናል። ሰላም ተወዳጆች፣ እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር ናችሁ የምኝላችኋል። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አይታችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ቅድም አካባቢ ላይ ትንሽ አጠር ያለች ቪዲዮ ሰርች ይላችሁ ነበረ ከሩታ ጋር መገናኘቱን አስመልክቶ ሃይላይት የሆነ ቪዲዮ ነበረ። በመጨረሻ ቪዲዮ በለቀቁት ላይ ፖስት ያደረጉልን እንግዲህ ያው በራሱ ቻናል ይመጣል እንዳልኳችሁ በራሱ ቻናል መጥቷል። ሲመጣም እንግዲህ ያው ኦዲየንሶችን ለማሳመን ተመልካችን ለመሳም ከሄርሜላ ጋር እንግዲህ 5 ቀን እንጆ ያድርጓልና ከሄርሜላ ጋር ሲሆን ያው ሰላሙን አገኘ አይነት ነገር ነው እንግዲህ የዛሬ ፈገታው የሚያንጸባርቀው። ሩታም ደግሞ ወደ ቤት አብረን መሄድ አለብን የሚለውን ሀሳብ አቅርባ ነበረ። እነሱ ሊስማሙ አልቻሉም። ከአንቺ ጋር ሲሆን ሄርሜላ ትቀናለች፣ ከሄርሜላ ጋር ሲሆን አንቺ ትቀኛለሽ እያሉ ነበር ቃል በቃል። ግን ደግሞ አሁን ላይ የአብርሃም የጤና ጉዳይ ስለሚያሳስበን እና ጤናው ስለሚያሳስበን አሁን ላይ ከሁለታችሁ መራቅ አለበት፣ ቤተሰብ ጋር መሆን አለበት የሚል ፖይንት ነው ያቀረቡት። ይህ ሀሳብ በነገራችን ላይ ጥሩ ሀሳብ ነው። ከቤተሰብ የበለጠ ምንም ነገር የለም እዚህ ምድር አይደል እንዴ? ከእናትና አባታችሁ የበለጠ ምን አለ? እነሱ አደሉ እኛን ወደዚህ ምድር ከእግዚአብሔር በታች ያመጡን ያፈሩ። ስለዚህ ያው ቤተሰብ ጋር እንግዲህ ሲከፋችሁም በብዙ አይነት ሁኔታው ስትሆኑ ቤተሰብ ጋር ነው የምትሄዱት። እና በእርግጥ ያው ጋሼ መቼም ይሄን ነገር ሶሻል ሚዲያ ላይ ሳይመለከቱ ያለው ነገር ሳያውቁ ቀርተው አይደለም። ግን ደግሞ እኔ በዛሬ ቪዲዮ የተመለከትኩ ምንድነው አብርሃም ላይ አብርሃም በራሱ መወሰን፣ በራሱ ነገሮችን ማድረግ፣ በራሱ ዛሬ ምርጫውን መናገር አይ እኔ ወይ ከሄርሜላ ጋር ነው መሆኑ ከሩታ ጋር ነው መሆን የምችለው ብሎ መናገር ይችል ነበረ። ግን ደግሞ ዳዊትና ሙዜ የማስመሰል አይነት ነገርም እየተመለከትኩ ነበረ። እንደውም ብቻውን ጠርተው እያናገሩት ነበረ። አሁን ላይ እንዳየንክ ደስተኛ ነክ ደስተኛ ደግሞ የሆንኮ ከሄርሜላ ጋር እንጆ እያረክ ስለነበረ አሁን ወደ ራስህ የተመለከት ይመስለናል። ምንድነው ምርጫ ከአንተ ምርጫ ነገር ለምንድነው ማለት ነገረን አይነት ነገር እያሉት ነበረ። ከሄርሜላ ጋር እኮ የተዝናናን ነበር ሲል ብዙ ይቀበል ብላ እንግዲህ አዎ አየህ እሱ ከሄርሜላ ጋር ነው መሆን የሚፈልገው። ግን ደግሞ አሁን ከሄርሜላ ጋር ስትሆን ሩታ ደስ አይላትም እያለች ነበረ። እንዲሁም አብርሃም እንግዲህ ያስመሰለ ነበር። ምንድነው እያለ የነበረው መግቢያ አካባቢ ላይ ለምን መጣን እየተዝናናን አልነበረም እያለ ነበር። እና ሩታም እንግዲህ እኔ እኮ አልከለከልኩም፣ ከሀገር መውጣት እንችላለን፣ መዝናናት እንችላለን፣ ግን እንድንዝናናም ከሀገር እንድንወጣም እየፈቀዱልን አይደሉም በዙሪያችን ያሉት ሰዎች። ስለዚህ አሁን ላይ አንተ ልጅክንና ሚስትክን ከመረጥ ለምንድን ነው ወደ ቤት ማንሄደው እያለች ነበር። መልስም ሊሰጣት አልቻለም። ያው ዝም ነው፣ ግን አይኑ ቁልጭ ይላል። በቁሮጣ ሄርሜላን ያያታል። በጣም ግራ የሚያጋባ ነገሮች ነው አይደል የተፈጠሩት። ግን ደግሞ ምንም ግራ አይጋባም። አብርሃም እያንዳንዱ ነገር አውቆ እንደሚያደርግ ነው እየተመለከትኩ ነው ያለሁት። እስኪ ዛሬ በደንብ እስኪ ፊቱን አስተውሉ። ማለት ከሰሞኑ እንደውም የተቀየረባቸው አይመስላችሁም? አንዴ ወደ ካሜራ ያያል፣ አንዴ ወደ ሄርሜላ ያያል ምናምን ነገር። ብቻ እኔ ይሄ ነው ያ ነው አልላችሁም። ሁሉን ነገር ለእናንተ መተው ይሻላል። እና አብዛኞቻችሁ በጣም ቆንጆ የሆነ እይታ ያላችሁ ነገሮችን በተለያየ አቅጣጫ ማየት ትችላላችሁና ሄርሜላም እንግዲህ እያቀፈችው ነበር መጨረሻ ምናምን ነገር። አይ ሄርሜላ እንደዛ አይደለም ተይ አብሬያችሁ ልሂድ ምናምን ወደ ቤተሰብ ጋር አድርሻችሁ ልምጣ የምትፈልጉት ነገር አለ ምናምን ስትላ ብዙ አይ ነው አይደለም አሁን ላይ ከአንቺ ጋር መሆን አይፈልግም። መጀመሪያ እሱ ቅድሚያ የጤናው ሁኔታ በደንብ መመለስ አለበት። እኔ በነገራችን ልጁን ቆይ በግድ ካላመመው ነው እንዴ? ተው እንጂ ከእግዚአብሔር ጋር ማትታገሉ፣ ከእግዚአብሔር ጋር ማትጣሉ፣ በግድ ይመመው እንዴ? ጤነኛ እኮ ነው፣ ምንም እኮ አልሆንም። ሩቲም ያነሳችሁ ሀሳብ አለ። አሁን ላይ በእርግጠኝነት ከኔ ጋር እንዲሆን አልፈለጋችሁም። እናንተ ፍላጎታችሁ ከሄርሜላ ጋር እንዲሆን ነው። ልጃችን ከአባት ፍቅር ውጪ እንዲሆን ነው የምትፈልጉት። እኔ ብዙ ነገሮችን ትቼና ብዙ ነገሮችን መስዋዕት ከፍዬ ነገሮችን አስተካክዬ እኔና አብርሃም አንድ ላይ በሆን ሰዓት እናንተ በዚህን ያህል መንገድ ነገሮችን ማድረጋችሁ ተገቢ አይደለም። ችግር የለውም፣ ሙያ በልብ ነው። እኔ ማድረግ ያለብኝ ነገር አውቃለሁ እያለች እንደውም አየካይክ ስትፎክር የአንቺ ፉከራ ምንም አይመጣም እያለቻት ነበርና እንዲሁም እንግዲህ ብቻውን አብርሃምን በሚያናግሩት ሰዓት ሩታና ሄርሜላ እየተጨቃጨቁ እየተጣሉ ማየት ነገር ቪዲዮች እየተመለከቱ ነበር። በመሀል አብርሃምን እያናገሩት፣ በጎን በኩል ደግሞ እነሱ ድምጻቸው ይሰማ ነበረ። እውነት ለመናገር ይሄ ነገር በጣም ይሰለቻል። በተለይ ኦዲየንስ ላይ በጣም እየሰለችው ያለው ነገር ቢኖር የእናንተ ኮንተንት ነው። ይሄ ኮንተንት መቼ ተቀይሮ፣ ይሄ ኮንተንት መቼ አልቆ አዲስ ስራ፣ አዲስ ምዕራፍ፣ አዲስ ነገር ጀምራችሁ የእውነት በጣም ነው ኦዲየንስ እየጓጓ ያለውና እስኪ ሰርፕራይዝ አድርጓት እስኪ ሩታ ልክ ትላንትና
ደስታ ሩታን ሰርፕራይዝ እንዳደርጋት እስኪ ሰርፕራይዝ አድርጓት እስኪ የሆነ በቃ በደስታ ነገር ኑ እስኪ ሁሌ ጭቅጭቅ ሁሌ የሆነ እስኪ አዲስ ቫይፕ ፍጠሩ እስኪ ትላንትና እንዴት ነው ሲሉ የነበረ በቃ ካለችበት ሲቹዌሽን ወጥታ እንደዚህ በቃ አይደለ ሰርፕራይዝ ማድረግ ራሱ አንድ ትልቅ ነገር ነው። ሁሌ ተመሳሳይ ነገር በጣም ይደብራል እያሉ ነበር እነ እዩ ኢንተርቴንመንት እነ እዩ እነ ቤኔ እንዲሁም እነ ፈረንጁ ማለት ነው። ስለዚህ እስኪ ቡዜና ዳዊት እስኪ የሆነ አዲስ ነገር ፍጠሩና ወይ እስኪ ሰርፕራይዝ አድርጓት እስኪ ያስደስቷት። ሁሌ ጭቅጭቅ ሁሌ ንዝንዝ አይሰለችም። የእውነት በጣም ይሄ ጀግና ናት። ግን ሩታ ብዙ ነገሮችን የመቋቋም ኃይልና ፓወር አላት። አውቃለሁ ከሄርሜላ ጋር እንድትሆን ከፈለጋችሁ ዋናው ውሳኔው የአብርሃም ነው እንጂ ቅድም ላይ በሰራችሁ ቪዲዮ ላይ አንዴ ከሩታ ጋር ሲሆን ሄርሜላ ትቀናለች፣ ከሄርሜላ ጋር ሲሆን ሩታ ትቀናሽ ምናምን ነገር እያሉ ነበር። ለማንኛውም እስኪ እናንተ በተረዳችሁበት እና ባያችሁት አንግል ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ አብርሃም ዛሬ በተረዳሁት መንገድ አብርሃም ምንም እንዳልሆነ ነው ቪዲዮውን ያየሁትኝ። እንደውም በጣም ሳያት የነበረው ሄርሜላን ነበር። በጎን ያታል ሁለቱም ጠርተው እያወሩት በነበረ ሰዓት እነሱ ሁለቱ ቆሞ ነበር ትቷቸው እነሱ ያወሩ የነበሩትና በቆርጣ ያልተጣሉ እያለ ነበረ። ብቻ ብዙ ሀሳቦችን ጣልጣል እያደረገ ነበር። እንዲሁም ዳዊት ምንድን ነው ያለው? አንተ ለእነሱ መልስ ሰጣል፣ እኛ ስንጠይቅ ግን መልስ አትሰጥ፣ ምንድን ነው የያዘክ ነገር ምንድን ነው የሆንከው እያለው ነበረ።